መተናል። ዛሬ ደግሞ ምንድነው ሊሳችሁ? ዛሬ ስለተወሱል የተወሰነ እንትን እያልን ነበር። ከፊል ዋሃብያ አባሾች የሚሰሩትን ያከፍራል፣ ወደ ክፍር ያስገባል የሚሉ አይነት አመለካከት አላቸው። ብዙ ክታቦቻቸውም እንደዛ ይላል ብዬ ነበር። ማስረጃ አውጣ። ይሄን ከፊል ማለት ያው ከፊል የእስልምና ያው አንድ ማለት በቃ ዞሮ ዋሃቢ የአህባሾችን ስራን ይቃወማል እና ያከፍራል ብሎ ነው የሚያስበው። ክታቦቻቸውም እንደዛ ነው የሚያስተምረው ያልከውን ማስረጃ አውጣና ከዛ እንቀጥላለን። ይሄን ማስረጃ ካላወጣ ግን ዛሬ እኔ እናንተ አንቀጥልም። አውጣ ይሄን ማስረጃ። ወደ ብሰዋል ዛሬ አይደለማ አንተ እኮ መልካም ሱብሃንአላህ። እሺ ተወሱልን ዲፋይን አድርገው አንተ ቅድሚያ መጀመሪያ ያከፍራል። ሰምታችኋል። ክርስቲያንም ስር ያላችሁ ክርስቲያኖች ምናልባት ሙስሊምም ካላችሁ ሰምታችኋል። ያከፍራል ብሎ ያስባሉ ያልከውን ማስረጃ አውጣና ወላሂ እኔ ካንተ ጋር አውራለሁ። የትም አልሄድም እኮ ደግምልሃለሁ። ያከፍራሉ ልሳደስልህ ማስረጃ አውጣ። እውነት ያ ኪታቦቻቸው እንደዛ ይላል ያልከውን ማስረጃ አውጣ። ያላ እሺ እኮ አንተን አቋም ቅድሚያ እንወቅ። አንተስ ምንድነው አቋምህ? ኧረ እሱን አይመለከትህም። ማስረጃውን አውጣ። ያከፍራል ያልከውን ያከፍራል ብሎ ወላሂ እኔ ያደንቀሃለሁ። ይህን ማስረጃ መልስ ከመለስክ ማለት ነው ወላሂ ያደንቀሃለሁ። የዚህን ማስረጃ አምጣት። ተረጋጋ። አንድ ሳይሆን ከበቂ በላይ እሰጥሃለሁ። ተረጋጋና ቅድሚያ እንግባባ። የሀባሾችን ተወሱል ትቀበላለህ? የሀባሾችን ተወሱል ሰው ይመለከትህ። ታዲያ ምንድን ነው የምታወራው? አሁን የለፈለፍከውን ማስረጃ አምጣ። እኔ ወላሂ አልፈራህም። ረብሽ ወይ ተረጋጋ። ምክንያቱም የሀባሾችን አቂዳ የትኛው ነው የሚያከፍረው የትኛው ነው የማያከፍረው እያንዳንዱ ላይ እንደሚያከፍር አሳያለሁ። አክፍረው እንደሚያከፍሩ አሳያለሁ። ለምሳሌ አዳምጥ። በሞቱ ሰዎች ተወሱል ታደርጋለህ? ማስረጃ በሞቱ ሰዎች ተወሱል ታደርጋለህ? ክርስቲያኖች እያዳመጣችሁ ይሄ ሰውዬ እናንተን እያጭበረበረ ነው። ማስረጃ ክፈት። እናታችሁ ቆይ ገና ምንም ሳይሞቅ ምንድነው ጮክ? ተረጋጋ። ኧረ መናተሪ ተረጋጋ። ሱብሃንአላህ እኔን ታውቀኛለህ ለማስረጃ እንደማላወራ አይደለ? ስለዚህ አውጣ። ውይይት እናድርገው። በእናታችሁ ተወሱል አሊያም አስወጣለሁ። እኛ አሁን መጫጫው ገና ሳይሟሟቅ መጫጫው አልፈልግም። አሁን ማስረጃውን ማምጣት ካልቻልክ አስወጣኝ። አልችልም በልና አስወጣኝ። እኔ አስወጣኝ ማለት ግን ወላሂ ማስረጃው የለህም ማለት ነው። ኢማን አናከፍርም ብለህ ነው የምታምነው? ዋብዮች አላከፍሩም በልና ሲመን ይሄን ማስረጃ አውጣ። ኪታቦቻቸው እንደዛ ነው የሚያስተምረው። አህባሾች የሚሰሩትን ስራ ያከፍራል፣ ወደ ክፍር ያስገባል ብሎ ኪታቦቻቸው እንደዛ ነው የሚያስተምረው ያልከውን ማስረጃ አውጣ። አንተ እንድትል እኮ አድርገሃል እኮ አንተ እንድትል አድርገህ ትልቅ ሰው ነህ። ፕሊስ አንተ እንድትል እኮ ላደርግህ ነው። ገና ምን አስቸኮለ? በዋሃባሾቹን ተወሱል የሚያደርጉበት ይቻላል ብለህ ታምናለህ? መጽሐፍቶችን ምክደው ከሆነ ራስህ እንድትል አደርግሃለሁ። ቀላል እኮ መጽሐፍቶችን እሰጥሃለሁ። አሁን የሰራሁት ቪዲዮ አለ የአንተ ኡስታዝ እንዴት እንደሚያከፍር አዳምጥ። አሁን ሰርችበት የገባሁት ቪዲዮም አለ። ግን ተረጋጋና ውይይት ስለምፈልግ እኔ ታከፍራለህ አታከፍርም? አንተስ ተወሱል ታደርጋለህ እነሱ እንደሚያደርጉት? እፎይ ዛሬ ስምህን ዝቅ እያረከው ነው። እፎይ ያለ ማስረጃ አያወራም እያሉ ነው ክርስቲያኖች ከስሬው። እንዳታሳፍራቸው። ማስረጃ ተማር። እሺ ተማር። ቅድሚያ ውይይት የሚባል ነገር እወቅ። መረጃ የሚጠየቀው ዳያሎግ ካደረግክ በኋላ ነው። ምንም ዳያሎግ ባላደረግክበት ላይ መረጃ አይጠየቅም። እያንዳንዱ ላይ መረጃ ሰጣለሁ። ላወራሁት እንዳትወጣ ቁጭ ብለህ ተከታተል። መረጃ መጨረሻ ላይ እናመጣላለን።
አሁን ግን ዳይሎግ ለጊዜው ማደንዘዣ እንዲሆነ አሁን የሰራሁት ቪዲዮ አለ። እሱን አዳምጥና ነው። ኤኒዌይስ ሽፋ ወይንም ደግሞ አልሐምዱሊላህ የተመለስ ቴምር ሀሰን አሁን የሰራሁትን ቪዲዮ አዳምጠው እስከዛ ማደንዘዣ እንዲሆነ ማለት ነው። አልሐምዱሊላህ መወያየት የሚችል ብቻ በቅድሚያ ከዛ በውይይታችን ላይ መረጃ እንጠያየቃለን። እንደዛ ነው። ዝም ብላችሁ አትጩ። ጥያቄ ነበረኝ። እፎይ ይሰማል ድምጼ? ኦኬ። ሙስሊም ነሽ? አዎ ሙስሊም ነኝ አልሐምዱሊላህ። ጥያቄ በኋላ ላይ ኦኬ። ሽፋ እንኳን ደህና መጣ። እንኳን ደህና ቆየ። ሰላም። መልካም። በፍጡራን ተወሱል ታደርጋለህ? ተወሱል ማለት ነው። ድምፅን ትንሽ ከፍ አድርገው። ድምፅን ትንሽ ሜይ ቢ ማይኩ ሩቅ ከሆነ ጠጋ አድርገው። አሁንስ ይሰማል? ትሰማለህ፣ ግን ትንሽ ለስለስ ያለ ነው፣ አነስ ያለ ነው። ተወሱልን ታውቃለህ? እሺ፣ ተወሱል ማድረግ ተበሩክና ተወሱል ታውቃለህ? እንዴት ነው አልኩህ። ያ ለምሳሌ በሞቱ ሰዎች በወልዮች ምናምን ተወሱል ታደርጋለህ? ታደርግም እኮ ነው። ተወሱል ሲታረግ እንዴት ነው የምታደርገው ነው? ድምጽ በጣም ሩቅ ነው። ያኔ ሰው አይ ቲንክ እንደኔ ብቻ ነው። ክርስቲያን አሁን ይሰማል? አሁን እሺ ይሰማል። ከፍ አድርገው ወይ ማይክ አድርገህ ከሆነ ከፍ አድርገው። ሽፋ አሁንስ አይሰማም? እሺ ቀጥል። ተወሱል ስትል እንዴት ነው? አስረዳና። እሺ ቀጥል፣ አስረዳና። ተወሱል አልከው እኮ አንተ። እኔን ገና እንዴት አድርጌ ያስረዳለሁ? ኦኬ፣ ስለ ተወሱል አታውቅም? ተወሱል ማለት ምን ማለት ነው? ኦኬ፣ ተወሱልና ተበሩክ ማለት በእናንተ መካከል ላይ ተወሱልን በሁለት ከፍሉታላችሁ። የተፈቀደና የተከለከለ ተወሱል አለ። የተፈቀደ ውስጥ ደግሞ ዋብያ ኮንግ በፍጡራን ተወሱል ማድረግ አይቻልም። ሀባሾቹ ሁሉም በሚባል ደረጃ ይሄንኛው ይቻላል። በወልዮች በሞቱ እንትኖች ደጋግ የተባሉት በእነሱ ተወሱል ያደርጋሉ። ይሄንን ጣዖት አምልኮ ነው ወይንም ደግሞ ክልክል ነው፣ ያከፍራል፣ ሽርክ ነው ብለው ማሻረክ ነው ብለው ያምናሉ። ኤኒዌይስ አንድ መረጃ ለሱብሃንአላህ ልስጠውና ሜይ ቢ ክርስቲያን የተፈቀደና የተከለከለ ተወሱል ላይ አንድ የክፈትልን ፔጅ 17 ላይ እንደዚህ ይላል። ፔጅ 17 ላይ እንግዲህ ወሃብ ኦኬ እሺ፣ ይሄ ወሃቢዮቹ የተከለከለና የተፈቀደ የተወሱል አይነቶችን ያብራሩበት መንገድ ነው እና ምን አይነት የተወሱልና የተበሩክ አይነቶች ተከልክለዋል፣ ምን አይነት የተወሱል አይነቶች ተፈቅደዋል የሚሉትን ያስቀመጡባቸውን የተወሰነ ላሳያችሁና ከዛ በኋላ እንትን እንላለን ማለት ነው። አሁን እዚህ ጋር እነዚህ የኔን ነው የምታወጣው። አሁን ያንተንም ነው የተከለከለ ተወሱል የተከለከለ ሳይሆን ያከፍራል ባልከው ላይ ነው ማስረጃው። እንዳረሳ በእናትህ ቆይ ተረጋጋ፣ እናመጣለን። ሱብሃንአላህ አትጩ እስኪ። ያከፍራል። ተረጋጋ። አዳም ይነበብ።
ይሄ ከተከለከሉ ተወስሎች አንዱ ሶስቱን አሳያችኋለሁ፣ ወሃብያዎች ከሚናገሯቸው ማለት ነው። አንደኛ በግለሰቦች ሀቅ በክብራቸው እና በደረጃቸው ተወሱል ማድረግ ቢድአ ከሆኑ የተወሱል አይነቶች መካከል አንዱ ከፍጡራኑ በአንዱ ክብር ተወሱል ማድረግ ነው። ስለዚህ በየትኛውም ክብር በየትኛውም ፍጡር ሀቅ ተወሱል ማድረግ አይቻልም። ለምሳሌ በሙሐመድ ክብር ብለህ ተወሱል ማድረግ አትችልም። በየትኛውም ግለሰብ ሀቅ በየትኛውም ግለሰብ ክብር ተወሱል ማድረግ ቢድአ ነው፣ የተከለከለ ነው ብሎ ያስቀምጣል። ይሄ የመጀመሪያው ነው። ሁለተኛው ወልዮችና ደጋግ ሰዎችን መለመን፣ ለነርሱ መሳልና እርዳታን መጠየቅ። ደጋግ ሰዎችን መለመን፣ በክብራቸው መቃረብ መፈለግና ለነርሱ መሳል በአላህ ሃይማኖት ውስጥ ፈጽሞ የለም። ሱብሃንአላህ። በደንብ አዳምጥ፣ ድገምለት። ወልዮችንና ደጋግ ሰዎችን መለመን፣ ለነርሱ መሳልና እርዳታን መጠየቅ። ደጋግ ሰዎችን መለመን፣ በክብራቸው መቃረብን መፈለግና ለነርሱ መሳል በአላህ ሃይማኖት ውስጥ ፈጽሞ የለም። ይልቁንም እርሱ ከትልቁ ሽርክ ነው። ከምንድን ነው? ይልቁንም እርሱ ከትልቁ ሽርክ ነው የሚለው ኩፍር ይላል። ኦኬ። አሻራኪዎች ምንድን ናቸው? የገነት ናቸው? አረ መጀመሪያ አሻራኪ የገነት ናቸው ወይ? አላሁ አክበር። የገነት ናቸው። እሺ ልዩነቱ አሻራኪዎች የገነት ናቸው? ልዩነቱን ይኸውልህ አዳምጥ። የሽርክና የኩፍር ማለት ነው። እኔ አዳምጠኝ። ይሰጥሃል ገና አትጩህ። አሁንም ያሻረኩ የገነት ናቸው የገሃነም ናቸው? ተውባ ካደረኩኝ እኔ ሻርኬ ገነት ገባለሁኝ። ኩፍር ክርስቲያን ሆኜ ግን አይደለም። ተውባ ወደ እስልምና ከመጣ ገነት ይገባል። ዳሲት ምክንያቱም ግን ክርስቲያን ግን አትጩህ፣ ተረጋጋ፣ አንብባውን ተረጋጋ ነው። ኤኒዌይስ ይሄንኛው አሁን ሀባሾችን የሚጠልዙበት ነው የሚጠልዙበት ዋብዮቹ ሀባሾቹ የምታረጉት አዳምጥ። ቆይ አትጩህ እኮ የኔ ልዩነቱን ልስጥ። ካፎ ለምንድን ማታዳምጠኝ? ማድረግ ይቻላል። እሺ ተወሱል ማድረግ ይቻላል አይደለም? ልስጥህ ለምን አታዳምጠኝ? ተወሱል ማድረግ ይቻላል እንዴ? አንተ ለምሳሌ በእኛ ሃይማኖት ማለት ነው ካፍር ለምሳሌ ክርስቲያን የምትባል ከሆነ ያለ ሻሃዳ ንስሐ ምንም ትርጉም የለውም። እኔ ግን ሽርክ ሰርቼ ሽርክ ፈጽሜ ማለት ነው ተውባ ነው ንስሐ ብቻ ነው ከኔ ያን ሽርክ እንትን የሚለው ልዩነቱ ይሄ ነው። ገባ? ታዲያ ይሁን ምን አገባኝ ነው። ሁለቱም ገሃነም ነው የሚገቡት። አሻረከም ስለዚህ ያከፍራል ባልከው ላይ ወድቋል። አሻረከም አጋራም ገሃነም ነው የሚገባው። ገሃነም ገቢ ናቸው። ምን ካደረጉ? ደጋግ ሰዎችን ከጣሩ። አትጩህ በእናትህ፣ ፓኒክ አታርግ። በአላህ ላይ ምን ካለ ካሻረከ ገሃነም ነው የሚገባው ነው። ምክንያቱም ተወሱል ማድረግ በእነኚህ ሽርክ ነው ብሎ ስላስቀመጠው። የመካ ጣዖታውያን እኮ አላት አሉዛን ያሻርካሉ ስለተባሉ እኮ ነው ገሃነም ይገባሉ የተባሉት። የመሐመድ አባት እኮ አብደላ ነው ስሙ። ነገር ግን የጣዖት አምላኪዎችን ይጠራል በሚለው ነው ገሃነም የሚገባው፣ አሻርኳል ተብሎ ማለት ነው። ስለዚህ ሽርክ ፈጽመዋል ከተባለ ገሃነም ገቢ ናቸው። ንስሐ ከገቡ አይ ገነት ይገባሉ። እሱማ እኮ ያጋር እንትን ያለውም እኮ የከፈረውም ካፊሩም እኮ ንስሐ ከገባ ከተመለሰ ገነት ይገባል። እንደናንተ ማሰብ ያለ ሻሃዳ አይገባም። ሱብሃንአላህ። ይቅርታና አንድ ጊዜ በወልዮች ተወሱል ማድረግ ኢስላም ውስጥ እንዲቀመጥ ያደርገዋል ወይስ አያደርገውም? አሁን የኔን ጥያቄ መልሱና ወደ እሱ እንገባለን። ያከፍራል ያልከው አለ የለም? ጥያቄ መልስልኝ እኮ የለም በለኝና ንግባለን። እዚህ ጋር በቃ በግልጽ ይላል በአላህ ሃይማኖት ውስጥ ፈጽሞ የለም። አትጩህ። በእነኚህ ተወሱል ካደረገ ከእስልምና ይወጣል። ከእስልምና ወጣ ማለት ደግሞ ከፈረ ማለት ነው። ከእስልምና ይወጣል። ለምን ትጮህ በእናትህ? ሱብሃንአላህ። ኤኒዌይስ ስለዚህ ተወሱል ማድረግ በእነኚህ እንደ ዋብያዎቹ አስተምሮ አይቻልም። የጥመት አንጃ ናቸው።
የሚል አቋም ስላላቸው ማለት ነው። ይቻላል የምትለን ካለ ግን ሱብሃንአላህ ያው ከፍ ላድርገና ተበደልኩ እንዳትል መረጃ ያሳየን። ከእስልምና ይወጣል ሽርክ የሻረከ ሰው ከእስልምና ይወጣል የሚል የለማ። ሽርክ እኮ ምክንያቱም ከእስልምና የወጣ ሰው ልንገሬ አላህ ሃይማኖት ውስጥ ፈጽሞ የለም ማለት ምን ማለት ነው? በእናትህ ፕሊስ፣ ምን አይነት ድንቁር ያለ ክርክር ውስጥ አትከራከር። ያለ ሃይማኖት ምንድን ነው? እሺ ባለ ሃይማኖት ማለት ምን ማለት ነው? መጀመሪያ ዳምጠኝ። ባለ ሃይማኖት ማለት ምን ማለት ነው? ቆይ እሰጥሃለሁ፣ ደግሜ ሌላ መጽሐፍ ላይም እሰጥሃለሁ። ከእስልምና ይወጣል የሚል ቃል በቃል እሰጥሃለሁ። ግን ባለ ሃይማኖት ውስጥ የለም ማለት ምን ማለት ነው? ባለ ሃይማኖት የሚባለው ምን ማለት ነው? ያከፍራል ማለት ነው። ባለ ሃይማኖት ውስጥ ከሌለ አልከፈረም። ሙስሊም ሳይሆን ማነው እንደዛ ብሎ የፈሰረልህ? ኦኬ፣ ከእስልምና ውስጥ በእስልምና ሃይማኖት ውስጥ የለም ማለት አልከፈረም ማለት ነው። ማን ነው እንደዛ ብሎ የፈሰረልህ? ኦኬ፣ ስለዚህ ከእስልምና ሃይማኖት ውጭ ያሉ ሰዎች ያለ ሃይማኖት ውስጥ ነው ያሉት አይደለም። እኔ አላልኩም እንደዛ። ምንድን ነው የምትለው? ምክንያቱም ይሄ ሰው ለምሳሌ አዳም ተወሱል የሚያደርግ ሰው አይደለም። ከእስልምና የሚወጣ ሰው ሸሃዳ መያዝ ይጠበቅበታል። አንተ ራስህ አዳምጥ። ፕሊዝ። ሻዳ ሲያዝዟቸዋል እንደዚህ ቲክቶክ ላይ ያሉ ኡስታዞች ራሱ የሚሆኑት ያባሾችን እዛ እንትን ካሉ በኋላ ኤኒዌይስ አስተውል። አሁንም በሃይማኖት ውስጥ ፈጽሞ ብዙ ጋር እየሄዱ የያዙ ነው። ከዚህ ስር ራሱ ምን እኮ ካዳ እየሄዱ ሻዳ እየያዙ አንተ ላይ ግን ትከራከረኛለህ አይደለ እኮ ነው የጨረስኩ። የአንተ ኡስታዞች ሻዳ እያስያዟቸው መልሰህ ለምንድን ሻዳ ይዙም ብለህ ለምን ነው የምሞግተኝ? ካዳ ለምን ድርቀት ውስጥ አትግባ ፕሊስ። ቆይ ፕሊስ፣ መጽሐፉ በስርዓት የሚለውን እንበል። ሱብሃንአላህ፣ ዝም ብለህ ጊዜያችን አትግደል። የአላህ ሃይማኖት ብላችሁ የምትሉት እስልምና ውስጥ ነው። ፈጽሞ በእስልምና ውስጥ የሉም ከተባለ ውጭዝ ከፍሯል፣ ወጥቷል ነው። ግልጽ እኮ ነው። አይደል ነው እንዴት እንደተረዳኸው ግን ቆይ እዚሁ ሌላ መጽሐፍ ላይ እንሰጣለን። ቃል በቃል ደግሞ እሰጥሃለሁ አንተ እንደምትፈልገው። እሰማለሁ። ይቅርታ ያው በመሀል ገባው። መጀመሪያም በመሀል አስወጥታችሁ ነው ሀሳብን ጀምረን ነበር። ኦኬ እሺ፣ ምን ነበረ? እሺ አንተ ከሁለቱም የተኛውን ትቀበላለህ? እኔ ሁለቱንም አልቀበልም። ኦኬ፣ አንድ ክርስቲያን በእኛ መካከል ያለውን ልዩነት የአባሾችን ሱብሃንአላህ ኖ ርቀት እንዳትሄድ። ሱብሃንአላህ አንዴ ሀባሽና ማንነታቸው የሚለው ላይ ገጽ ስንት ላይ ትከፍትልኛለህ መሰለህ? ገጽ 18 ላይ ክፈትልኝ። ርቆ ሳይሄድ እዚሁ ይነበብለት እንዳትወጣ። አንተ እንደምፈልገው ቃል በቃል ሰጣለሁ እያልኩት ሆን ብሎ ነው የወጣው። የቀደም የከፈት ነው አክቹዋሊ ግልጽ ነው። ገጽ 19ን አድርገው ሙሉውን በኋላ ታነበዋለህ። ገጽ 19ን እንዳለ እዚሁ ከስር ሆኖ እንዲያዳምጥ ነው። ገጽ 19ን ሀባሾች የሚለውን አንብብልኝ። ሀባሾች ማለት ብለው ቀጥታ እንደምታስወጧቸው ከእስልምና ላሳየ። እሺ፣ ሀባሾች በተበረኩና በተወሱል ስም ሽንጣቸውን ገትረው የሚከራከሩላቸው ለእነዚህ ኢ እስላማዊ የሽርክና የባዕድ አምልኮ ድርጊቶችን አመለካከቶች ናቸው ነው። ምንድነው እንከተላለን የሚል ጀማ ይህን ይናገራልን? ምንድነው አስረጋው? ኢስላም ጸረ እስላም ያልሆነ ማለት ነው። ኢስላማዊ ሱብሃንአላህ ኖት ያዝ ከስር ሆነ ባቶታ አሪፍ ነበረ። ያውም ስም ጠርቶ እኔ ቅድም ስም ሳልጠራ ነው አለ አባሽ ሳል ተወስል የሚያደርጉትን እንደዚህ እንትን ያስወጧቸዋል ከእስልምና ብቻ ነበር ያልኩት። ቀጥታ ስማቸውን ጠርቶ አባሽ ብሎ እንደምፈልገው መጽሐፍ ተጨማሪም ሰጣለሁ አስፈላጊ ከሆነ ግን የሆነ የድርቅና እናድርገው። ኤኒዌይስ ሽፋ ኦኬ። ቴመር ቀጥይ። እሺ ቴመር። እሺ አመሰግናለሁ። ለተከታታይ
ይህን ጥያቄ በደንብ ይሰማሉ። ይህን ጥያቄ አይሁዶችም እንዳንቹ ጠይቀው ነበረ። እኔ ልጄ ተነስቶ በሚኒሊክ ጊዜ አለ እንደማለት እና እንደዛ ቢል ይጨንቀኛል ለመቀበል ምናምን እንዳልሹ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 አይሁዶችም እንደዚህ ብለው ነበር እንዳንቺ። ክርስቶስ ምን ብሎ መለሰላቸው? ኧረ እኔ ጋ መጣልኝ። አይ እኔም የያዝኩት ሀሳብ ይሄን ነበር። እሺ አትፈልጊው ነበረ? እዚህ ላይ ጥያቄ ነበረሽ አንቺም? አዎ ዛሬ እኔም ይሄን ታሪክ ሳዳምጥ ነበረ። ብዙ ጥያቄዎች አሉኝ። እፎይ ኦኬ፣ ምንድነው እዚህ ላይ ጥያቄ? አንድነት እንድንመልሰው ባይዘው እኔ መጽሐፉ የለኝም፣ ታሪኩን ነው የማዳምጠው። ኦኬ ዮሐንስ ወንጌል ላይ ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን ነው እውነተኛው? ማን ነው የላከው? ኢየሱስ። እሺ እንመጣለን ወደሱ። መልካም ቴመር እንመልስና እንመጣለን። አቤት ይሰማል። ኦኬ እሺ። አይ እኔ ጥያቄ ተመልሶልኛል። ሁላችሁንም እወዳችኋለሁ። የኦርቶዶክስ እምነት ተከታዮች በሙሉ እወዳችኋለሁ። አላህ ወደ ቀጥተኛው መንገድ ኢስላም ይምራችሁ ለማለት እወዳለሁ። አመሰግናለሁ። ምንድን ነው እሱ? ጭራሽ ይመችሽ። ኤኒዌይስ ነጃት ጥያቄዋ ተመልሶላታል። እናመሰግናለን። ጥያቄ ተመልሶልኛል ብላለች። ስለዚህ የክርስቶስን አምላክነት በደንብ አውቃለች ማለት ነው። ዋናው እሱ ነው የምንፈልገው። አምላክነት እንዲገባት ብቻ ነበር የምንፈልገው። ጥያቄ በደንብ ተመልሶልኛል ብላለች። መቀበል አለመቀበል የእሷ ጉዳይ ይሆናል ማለት ነው። ወደ እኔ ልትመጣ ነው። መቀበል አለመቀበል የማን ይሆናል? ከዛ ማለት ነው የእሷ ጉዳይ ይሆናል። ማመን መከተል አለመከተል የእሷ ይሆናል። ጥያቄ ተመልሶልኛል ካለ አንድ ሰው ተገባት በቂ ነው ማለት ነው። አለማወቅ ኃጢአት አይደለም። ለማወቅ መጣር ደግሞ ምሁርነት ይመስለኛል። ኦኬ ምንድን ነው አንቺ? እና የኔ ጥያቄ ዛሬ ታሪክ ሳዳምጥና ስጽፍ ነበረ። አንደኛው ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ፣ እኔም በራሴ አልመጣሁም። ምዕራፉን አልያዝኩትም። አንብቢያ የጻፍሽው ጽፌዋለሁ አላልሽም? እየነገርኩ ነው። ትንሽ ጠብቀኝ። እሺ ኦኬ ቶፒካችን ስፍታ አስደረጉ ነው። ዮሐንስ ወንጌል ምዕራፍ 5 ላይ ነው የሚለው። ታሪክ ነው። እኔ እየሰማ ነው። አዎ እየሰማሽ ነው። መጽሐፉ የለኝም እያልኩ ነው። በታሪክ ነው፣ በድምጽ ነው የሰማሁት። ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 28 መሰለኝ ኢየሱስ በቤተ መቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ፣ እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው አለ። ማን የላከው? እኛ የማናውቀው ማን ነው? እውነተኛ ኢየሱስን የላከው። እንደዛ አይልም። አስተካኪ። ስለዚህ ውሸት ነው ማለት ነው ታሪኩ። እንደዛ የሚል ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ የለም። እየሰማ ነው። አንድ የክፈተው። እሺ እንደዛ ይላል። ምክንያቱም በመቃብር ዮሐንስ ወንጌል ምዕራፍ 5 እንደዚህ ነው የሚለው፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። ምን ይላል? ድምፁን የሚሰሙበት ይመጣል። ያ እሺ። ኤኒዌይስ ክፍሉ እንደዛ ነው የሚለው የእኛው። ኤኒዌይስ የዛሬ ቶፒካችን ተወሱል ላይ ነው። ሽፍት አድርገናል። መልሰው ፓራፍሬዝ አድርገው ክርስቲያን ሶሪ አውት ኦፍ ቶፒክ ወጣ። ያ ከቶፒካችን ትንሽ ራቅን። ያ ተወሱልና ተበሩክ ላይ
ያ መጨረሻ አካባቢ ጠይቃላችሁ ሙስሊሞች በጣም ከቶፒካችን እየራቅን ስለሆነ ማለት ነው። ስለዚህ ተወሱልና ተበሩክ ላይ ኢትዮጵያ ውስጥ የሚገኙ አህባሽና ዋሃብያዎች ማለት ነው በመጽሐፍቶቻቸው እጅግ በጣም የተለያየ ልዩነት እንዳላቸው በጣም የተራራቀ ሊቀራረብ እንኳን የማይችል ልዩነት እንዳላቸው በመጽሐፍቶቻቸው ተቀምጠው ይገኛሉ። አንደኛውን ኢስላማዊ የሆነ ትምህርት ይዞ የመጣ እያሉ ስለሚፈራረጁ ማለት ነው። ስለዚህ አህባሾች ተወሱልን የሚያደርጉበት ወይም ደግሞ ተወሱል በሚፈጽሙበት መንገድ ዋሃብያዎች በፍጹም አያደርጉም። እንደው ምን ይላሉ? ሽርክ ነው ወይም ደግሞ ከእስልምና የሚያስወጣ ነው፣ በእስልምና ውስጥ የማያቆይ እንደሆነ ደጋግመው ይናገራሉ። ስለዚህ ይሄን ትምህርታቸውን ይዘው አንደኛ አንድነን ማለት ይችላሉ ወይ? ለምሳሌ የአብደላ አልሐረሪ የሚባሉ በአህባሾች የሚከተሏቸው አንድ ትልቅ ሼክ አሉና አህመዲን ጀበል የተባለው ግለሰብ እሳቸውን በተመለከተ አንድ የተናገረው ነገር ነበር። ሜይ ቢ ይሄን መጽሐፍ ላሳያችሁ። ይሄ የሚታያችሁ ከሆነ ሁላችሁም አህባሽ ይላል። ስለ አህባሾች የጻፈው ነው። የአላህ ባህሪያትና ለማምታታዎቻቸው የተሰጠ ምላሽ። ስለዚህ እነዚህ አህባሾች የአላህን ባህሪ አንደኛ የሚያምታቱ ናቸው። ለእነዚህ ደግሞ የሰጠውት ምላሽ ብሎ ፔጅ 21 ላይ አንዴ እንትን ያለውን ላሳያችሁ። ፔጅ 121 ላይ ምን ይላል? በ14ኛው የሂጅራ ክፍለ ዘመን በመጨረሻው ሩብ አብደላ አልሐበሺ የተባሉ ከሀበሻ የተነሱና ወደ ሻም ማሳሳቻ መንገዳቸውን ይዘው የተንቀሳቀሱ ብቅ አሉ ይላል። ምን አሉ? ማሳሳቻ መንገዶችን ይዘው የሚንቀሳቀሱ ብቅ አሉ። ስለዚህ አብደላ አልሐበሺ የሚባሉት በወሃቢያዎች አስተሳሰብ እጅግ በጣም አሳሳች ወይም ደግሞ ሙስሊሞችን ከጥመት ውስጥ የሚያወጣ ትምህርት ይዘው እንደመጡ በዚህ ጋር እየተናገረ ነው ማለት ነው። ከነዛ ትምህርታቸው ውስጥ በሁለተኛ ደረጃ ላይ ያስቀመጠው ምንድነው? አሁን እያወራን ያለንበት ርዕስ ነው። ምን ይላል? ኢስቲጋሳን ወይም ደግሞ እርዳታን፣ ኢስቲአዛን ወይም ደግሞ ጥበቃንና ኢስቲአናን ከአላህ ውጪ በሞቱ ሰዎች ማድረግ ይበቃል ይላሉ። ማለትም ተወሱልና ተበሩክ የሞቱ ሰዎችን በመጠቀም ማድረግ ይቻላል ብለው እነዚህ አብደላ አልሐበሺ ይናገራሉ ብሎ አህመዲን ጀበል ይናገራል። ይህ በቁርአንና በሱና በኢጅማ ውድቅ ነው። ማለትም ሙስሊሞች በፍጹም ሙሉ ለሙሉ እኛ ይህን አንቀበለውም እያለ እየተናገረ ነው። ይህ ሽርክ የመጀመሪያዎቹ የቁሬሽ ኩፋሮችና የሌሎች ሃይማኖቶች ነው። ዊች ሚንስ አህባሾች አሁን የሚጠቀሙበት ተወሱልና ተበሩክ የመጀመሪያዎቹ ቁሬሽ ጣዖት አምላኪያን የሚጠቀሙበትን አይነት ስለሆነ ሽርክ ነው፣ ከእስልምና የሚያስወጣል ይላሉ ማለት ነው። ስለዚህ ይህን ይዘው አንደኛ አንድንን ማለት ይችላሉ ወይ ሙስሊሞች? በመጽሐፍቶቻቸው እንደዚህ ነው የሚጣለዙት። በመጽሐፍቶቻቸው እንደዚህ ይጣለዛሉ። ሜይ ቢ ከድር ካለ እዚህ ላይ የሚለው ሀሳብ ካለ። ቴንኪው። እንግዲህ ተወሱልና ተበሩክ ላይ ሰፊ ልዩነት ነው ያላቸው። ከድር ይቀበላል። ከድር ትቀበላለህ? እንኳን ደህና መጣ። ሰላም ነው፣ ሰላም ነው። ፎይ እንዴት ነህ? ይሰማል? ድምጼ ትሰማለህ? እንዴት ነህ? ይሰማል? አለን። እንዴት ነህ? አለን። ተወሱል ማንን ነው ትቀበላለህ የምትለው? ለምሳሌ ተወሱል በሞቱ ሰዎች ምናምን ማድረግ ይበቃል ብለህ ታምናለህ? ዱዓ ማድረግ ተወሱል ዱዓ ማድረግ ሰው ተወሱል ማለት ማቃረቢያ ከነሱ መፈለግ የሞቱ ሰዎች ጋር ሄዶ መለማመን ምናምን ይቻላል ብለህ ታምናለህ? ለምሳሌ ምንድን ነው ዱዓ ነው ምንድን ነው የምፈልገው? የሞቱ ሰዎች እንዲያቃርቡ ወደ አላህ። ምን ሸፋ ነው? ዱዓ ነው ሸፋ በለው። እሺ መሐመድ ራሱ ሞቶ አይደለ እንደ ሸፋ የሚሆንልህ? አይ እሱ በቂያማ ቀን ነው። አሁን ሸፋ የሚሆን አለ?
አሁን አፊስ ቁርአን አፊስ ከሆነ አፈር የማይበላ ከሆነ ኦኬ ሸፋ መሆን ይችላል። ሸፋማ በምን ምሳሌ በህይወት እያለው ለኔ ነጃት እየሳቀችብህ ነው። እሷ አትቀበልም መሰለኝ። ግራ ገባት እኮ ነጃት ነጃት ትቀበያለሽ እንዴ? ጠይቀኝ፣ ጥያቄውን እንደገና ጠይቀኝ። የሞቱ ሰዎችን ሄዶ መቃብር ለመለማመንም ሆነ ሸፋ ይሆኑኛል እነሱ ያቃርቡኛል ብለሽ ታምኛለሽ? እነሱ ለራሳቸው ሞቶ የለ እንዴ? እንዴት እኔ ነው ለፈጣሪ ያቃርቡኛል? እኔ አላምንም በሞት ሰው ያቃርበኛል ብዬ። ስለዚህ ወልዮች ምናምን እንትና አይሆኑሽም ማለት ነው፣ አማላጅ አይሆኑሽም። አልቀበልም። እኔ እሱን አልቀበልም። ለሞተ ሰው ሄዳችሁ ዱዓ አድርጉለት፣ ፈጣሪ ይቅር ይበለው ዱዓ አድርጉለት እንጂ የሚባለው ለራሱ ሞቶ እኔን ያቃርበኛል ብዬ አልቀበልም። አልይ ያደርጋል አይደለ ሲስተር ነጃት? አልይ ማን ነው? ሳባ ነው፣ የረሱል ሳባ ከሊፋ ነው። ኦኬ አልይ የትኛው ሐዲስ ላይ የትኛው ቁርአን ላይ ነው አልይ ያቃርባል የሚለው? የትኛው መጽሐፍ ላይ ነው አልይ ያቃርባል የሚለው? ምን አልሽኝ? የትኛው ቦታ ላይ ነው አልይ ወደ ፈጣሪ ያቃርባል የሚለው? አይደለም በቁርአን አለ ያላልኩሽም፣ ባክ የእምነትሽ እኮ ነው ያልኩት። ታምናለሽ አልይ ያቃርበኛል ብለሽ እኮ ነው የምልሽ። አልይም ሆነ ማንም ሆነ እኔ ሰው የሞተ ሰው ያቃርበኛል ብዬ አላምንም። ማንም አቃርበሽም? ያአላህ እኔ ማምነውን ልንገርህ። ረሱላችን ሰለላሁ ዐለይሂ ወሰለም ብቻ የቂያም ቀን ለኛ እንደሚከራከሩ ኡመቴን ማርልኝ እንደሚሉ ብቻ ነው የማውቀው። ከዛ ውጭ አልይም በለው አቡበከርም በለው ማንም በለው በህይወት እያለሽ እንደርሳቸው ዱዓ ያረጉልሽም? በህይወት እያለሽ? እኔ በህይወት እያለሁ አልይ ሞቶ ነው ዱዓ የሚያደርጉልኝ? አይደለም ረሱል ያልሽው አያረግልሽም? እሱ አንቀላፍቶ እኮ ነው። አንተ ረሱል ሞቶ ለኛ ዱዓ ያደርጉልናል የሚል እምነት አለ? ዱዓ ያደርጉልሽም? አሁን እርሳቸው ያደርጉልሽም? መካ አሁን ኡምራ ለምሳሌ መካ ስትሄጂ እዛ መቃብር አሁን ለመቃብር ቦታ ትሄጂና ትዘይራለሽ አይደል? ያን ያደርጉልሽም? እና እኔ ነኝ እንጂ የምዘይረው እርሳቸው ዱዓ አድርጉልኝ ብዬ አይደለም። እኛ ነን የምንዘይረው እንጂ እሳቸው ዱዓ ያደርጉልናል ብለን አይደለም። አይሰሙሽም? ብታወሪ አይሰሙሽም? ሰላም አለይኩም አቢቢ አይሰሙም እንዴ? ይሰማሉ አይሰሙም? ይቅርታ አድርግልኝ። እኔ ከሌላ ነገር ጋር አታጋጩኝ። ግን ደግሞ እውነታውን ስናገር ለሞተ ሰው ለኔ ዱዓ ያደርግልኛል የሚል እምነት የለኝም። ረሱላችንም ደግሞ ያስተማሩን የሞቱ ሰዎች ላይ ዱዓ አድርጉላቸው ነው እንጂ እኛ የቆምነው ዱዓ አድርጉላቸው እንጂ ያሉት የሞቱ ሰዎች ለእናንተ ዱዓ ያደርጉላችሁ የሚል አንድም ትምህርት ላይ አልሰማሁም። ነጃት ሰላም አለይኩም ያ አባ አብዱላህ ስቲ አይመልስልሽም? ሰላም አለይኩም ለሞተም ሰው ሰላምታ ነው። ሰላም አለይኩም ሰላምታ ነው። የሞተም ሰው ጋር መቃብር ስትሄድ ሰላም አለይኩም ችግር የለውም። ይሰሙኛል ብዬ አይደለም፣ እሳቸው ይመልሳል ብዬ አይደለም። መሐመድ ይመልሳል አይመልስም? እየሰማ ነው እፎይ? እየሰማሁ ነው። መሐመድ ሰላም ስትዩ ሰላምታ ይመልሳል?
ይሄ ክርክር እኮ አይደለም። መግባባት ከቻለን በትክክለኛው እንግባባለን። እየነገርኩ ነው። መሐመድም ሆነ ማንም ሆነ ራሳችን ዚያራን እንሄዳለን፣ እንዘይራለን። ሰላም አለይኩም ደግሞ ሰላምታ ነው። አንተ አንድ ጓደኛ እፎይ እንዴት ነህ ደህና ነው ወይ ቢለስ ልክ እንደዚህ ሰላምታ ማለት ነው። እኔ ስጠይቃቸው እርሳቸው ሊመልሱልኝ አይደለም። ነገር ግን በኢስላም ማንኛውንም ነገር ስታገኝ ሰላም አለይኩም መጀመሪያ ማለት አለብህ። ስለዚህ እንላለን። ግን ከነሱ መልስ ፈልገን አይደለም ከሞቱ ሰዎች እንደዛ ማለት መሐመድ ሰላምታ አይመልስም። ያ አላህ እንደዛ የሚል እኮ አዲስ አለ ያላለች ይጀውባል እንደ ይመልሳል እንጂ ያ ቃል ይመልሳል። አዲሱና አታውቂውም ማለት ነው። ነጃት መሐመድ እኮ ሬሳው በስብሷል ብለሽ ነው እንደምታምኚው? ጥያቄ አይደለም። እኔ ብዙ ነገር አላውቅም። የማውቀውን የነገርኩ መሐመድ እኮ መቃብር ውስጥ እኮ ቁጭ ብሎ እኮ ሰላምታ እኮ እየመለሰ ነው ለሰው። የትኛው መጽሐፍ ላይ ነው ያለው? አሳየኝ። ይሄው በጣም ብዙ ቦታ ነው ያለው። አንብብላት። ሪያድ አሰሊን 1402 ላይ ነው። የአላህ መልእክተኛ እንደዚህ ያሉ ይላል። አቡ ሁረይራ ነው የተረከው። whoever someone greets me ከእናንተ ማናችሁም ሰላም ብትሉኝ አላህ returns the soul to my body in the grave and return his greeting አላህ ነፍሴን መቃብር ውስጥ ወደ ሰውነት የመልሳትና ሰላምታውን እመልስለታለሁ ብሎ መሐመድ ተናግሯል። እስኪ አሁን አሰላም አለይካ ብትዩ መሐመድን እሱ ወአለይኩም ሰላም ብሎ ይመልስልሻል ማለት ነው። ወአለይኩም ሰላም ብሎ ይመልስልኛል። ሁሉም ሰው ስሎ ማለት ነው። ነጃት ሁሉም ሰው ከዓለም አቀፍ ሰላም ስሎ ማለት ነው። ሰላት አታያት ስቀሪ ማለት ነው። ሁሉንም ይመልሳል። አላውቅም። እኔ እንደዛ እንደሚመልስ አላውቅም። አንቺ እዚህ ጋር የሚያስቅ ነገር የለም። መቃብር ውስጥ እኮ ነው ያለው እኮ መሐመድ ተይቶ እኮ ነው እንጂ ያለው ሲጀመር ታርጋ ትግባ። ቆይ የሚያስቅ ነገር የለም። የሚያስቅ ነገር የለም። ፈዲል የሚባል ልጅ ካፊር ነው። አንቺ መይሳቀችና ነው ምንም ትቃጅብን ሃይማኖት እኮ ምን ተሳቃ መስዋዕት ተሳቃ በሷ መሳቅ ሊናደድብን ነው። የተደሰተ ሰው ይስቃል፣ ያዘነ ሰው ይስቅማ። አላህ ሳቂዎች ይወዳል ነው የሚላል እኮ ምንድን ነው? እኔ የማያውቁ ሰዎችን አልደግፍም። እፎይ ምንም እምነት ተከታይ ይሁን ብዙ እምነት ስነግርህ ማንኛውም እዚህ ኮሜንት ላይ የሚሳደቡት ሁሉ እምነታቸውን በውርስ የያዙ ናቸው። እናትና አባት ኦርቶዶክስ ሆኑ እንጂ ስለሌላ እምነት ላጥና የሚል አስተሳሰብ የሌለው ሰው ነው የሚሳደበው። እኔ ደግሞ ስለ ኦርቶዶክስን ባውቅ ስለሌላም እምነት ባውቅ ችግር የለውም። ማወቄ ለኔ እሺ እንደ እስልምና አስተምሮ መሐመድ እና ቁርአንን ያፈዙም የሚሉ አሉ። ቁርአንን ያፈዙ ነቢያቶች ምናምን ሬሳቸው አይበሰብስም መቃብር ውስጥ አሉ። መታወሪው ሁሉ ይሰማሉ፣ ምላሽም ይሰጣሉ። እና መሐመድ አሁን በቢሊየን ሙስሊም አለ አሰላሙ አለይኩም ባላችሁ ቁጥር ቀና እያለ ወአለይኩም አሰላም ወረህመቱላሂ ወበረካቱ ይላችኋል ማለት ነው። እና ለሁሉም ሰው ምላሽ ይሰጣል። እሱም በማድረግ ለእያንዳንዱ ነው ምላሽ ቢሰጠው። አንብበዋል አይደል ነው ለሜሴንጀር ኦፍ አላህ ሳይድ whenever someone greets me Allah returns the soul to my body ትንሽ አስጠጋው in the grave and return has greeting ይላል። ከዛ ሰላምታውን ይመልሳል። ነፍሱ ትመለሳለች። ከዛ በኋላ ሰላምታሽን ይመልሳል። ካሜራን አጥራው ትንሽ ለኔ ይሁን አይደል ነው ብጅት አለው ነገር ይሄ ሁላ ሰላምታ እንዴት ይጨርሳል? ያ አንድ በቢሊየን ለሚቆጠር። ስለዚህ አሁን ተወሱል ላይ በደንብ አስተውይ። ቅድምም ብለሽናል ነጃት የሞተ ሰው አይሰማም አይለማም። እኔ ጸሎት አያደርግለት እንደሆነ እንጂ እሱ የተሰምቶ ነው የሞተ ሰው ለእኔ ጸሎት የሚያደርገው አልሽ። ሰላም ስትይ መስማት የሚችል አካል ለአንቺ እንዴት ነው እሱ መለመን ማይችለው ታዲያ? አንተ ስማ፣ አንድ ነገር ልንገርህ። አንተ ስራ የለህም እንዴ? አንተ ስራ የለህም እንዴ? አንተ ሰውዬ ይኸው ስራዬ ነው። መዲና ስማ፣ ቆይ እንነጋገር። እኔ እናንተማ አንተ ጨንጓራ ፊት ማለት ነው። አንተ ግማታም ግማታም ማለት ነው። በአማርኛ ነው። አንተ ስራ የለህም እንዴ? አንተ ዝንጆሮ ስራዬን እኮ እየነገርኩሽ ነው። አንተ ዝንጆሮ ምን አባክ ስራ ነው? አንተ ምን አባክ ነው ስራ? እያስጠነቀቅኩሽ ነው። ተሳዳቢነት ግማታም ጥንብ ማለት ነው። አንተኛን መተቸት አትችልም። አንተ ጥንብ
እንደው ባለህበት አላህ ይናልክ በረክታላ። ስምህን ቀይረው እሺ፣ በመጀመሪያ ስምህን ቀይረው አንተ ጨውት አስር ደከም ሲልሽም እፎይታ ያለሽ ደስ ሲልሽም እፎይታ ያለሽ። አይ ወላሂ መቁሩህ ስምህ ራሱ መቁሩህ ደግሞ ከጎን የተቀመጠው ይሄ አንባቢ ተረጋጊና መዲና ማንበብ ስለማትችል አንተ ጥንብ ማለት ነው። አንተ ግማታም መዲና ግማታም የሸተትክ ሸታት አንተን የወለደች እናት ምን አይነት ሴት ናት? ያልታደለች አፈር አባክ ብላ በረክታላ። እሺ አላይና አልህ እና ሸታታ የግማታም ልጅ ቁርአን በአማርኛ እየቀራችልኝ ግማታም አንተ ጥንብ ይሄን አሁን አንተ ጥንብ ሰው አይደለህም አንተ ሸታታ ሽንታ ደሳለሽ። አሁን መዲና ደሳለሽ እንደዚህ በመሳደብሽ አንተ ሽንት ቤት እኮ ነህ አንተ የገማህ ማለት ራሱ ቁርአን በአማርኛ ነው። ቁርአን በአማርኛ እየቀራች ነው። አላህ ይናልህ አፈር ብላ አፈር አላህ ያስበላ። ተረጋጊ። ቆይ ኧረ መዲና ተረጋጊ። ምን አይነት ነች? በእናትህ እብድ ከጫት ቤት ነው እንደገባሽው። ዝም በል ጤነኛ ነህ? ዝም በል አእምሮሽ ይሰራል ነበር። አንተ ጥንብ ግማታም ማለት ነው። አንተ ግማታም የሸተትክ መዲና አሁን ወደ ሸታታ ወራዳ ወደ መልሱ አንተ ወራዳ ታጎን ተቀምጦ የሚያስነብብ ሰው አንተ ግማታም። እስኪ እና አንብቢው መዲና ምን ይላል? ሸታታ አላህ ለምን አባክ ተኛ ምን አባክ ልታወጣልና አንተ ነጀት ወንድ ትሆን ካንተ አትወጣም ጤነኛ ነች እንዴ? መዲና መዲና የምትኖር አንተ ሸታታ እማትወጣው ተዘላለም ተደብቀህ ነው የምትኖረው። ዘላለም አንተ ተደብቀህ ነው የምትኖረው። አንተ ጥንብ ሸታታ የገማህ። ኧረ ተይ መዲና አንተ የገማህ ሸታታ። ይኸውልሽ የውጫዊ መቆሸሽ በውሃ ይጸዳል። የአይምሮ መቆሸሽ ምን ውሃ የታባክ ታገኛለህ? አሁን አንቺ አይምሮሽ ነው የቆሸሸው እኮ የታባክ ታገኛለህ? ውሃ አንተ ቆሻሻ ወላሂ ቆሻሻ። ከውስጥሽ የሚወጣው የቆሸሸ ነገር በውሃ እንኳን አይጸዳም። አራም ጥንብ ትሸታለህ። ጢምህ ቅማላም የገማህ የተግማማህ ልጃው ነብዩ አመጥያታለሁ ማለት ነው። ሸራፋ አንደኛ ነብይሽ ሸራፋ ነው። ነብይሽ ቅማል አለበት። ነብይሽ በገማ ውሃ ይታጠባል። ማስረጃ ሱናን አቢ ዳውድ 67፣ ሱናን አናሳይ 327፣ ሱናን አቢ ዳውድ 3080፣ ሳሂህ ቡኻሪ 27 71 እንደዚህ አካባቢ በእነኚህ መረጃዎች ላይ ነብይሽ ያልሻቸው ሁሉ ነው። በገማ ውሃ ነው የሚታጠበው። ሰገራ በገባበት፣ የሞቱ ውሾች በተጣሉበት ነብይሽ ቅማል ነበረበት፣ ይቀመልልን ነበር ተጸጉሩ ላይ። ነብይሽ ሸራፋ ነበረ። ያልሽው ሁሉ እኔን የሚተካ እኔ የሚገልጽ ሳይሆን ነብይሽ የሚገልጽ ነው። እናመሰግናለን መዲና። እንዲህ ስታየኝ ነብዩ መስያ ነው። ጥርሴን ስታየው ሸራፋ ነው። ኦኬ ወደ ቶፒኩ እንመለስና ተወሱል ላይ በሞቱ ሰዎች ተወሱል ማድረግ ሀባሾች ይበቃል ይላሉ፣ ዋብያዎች ደግሞ አይበቃም እያሉ ነው። እንዲያ ከሆነ መጽሐፍቶቹ እንደሚናገሩት በግልጽ ሙሐመድ በመቃብር ውስጥ ሆኖ ሰላምታ ይመልሳል። ሰላምታ የሚመልስ ከሆነ ተወሱልስ በሱ ማድረግ ይቻላል ወይ? በሙሐመድ ማድረግ ይቻላል ወይ? በህይወት እንደነበረ ሰዓት አሁን በመቃብር ውስጥ ላለው ተወሱል ማድረግ ይቻላል ወይ? አቡ ካሊድ እንኳን አመጣ። እንዴት ነው? አለን ከማታ ጀምሮ ምርጥ ድራማ እያሰራ ነው አንተ። ይሄ ጥሩ ነው ግን አንተ ያ አሁን አንተም ትንሽ ድራማውን ስራልን እና አልፈስና ትወጣለህ። ተወሱልን እንዴት ነው? ዲፋይን አድርገው። ተወሱል ምንድን ነው? አይ አንተ ንገረኝና ችግር የለውም ግን ይሄ ነገር ጥሩ አይደለም ለአንተ። አንተ አላማ አለክ። ያው ሰዎችን ለምሳሌ ጥሩ መንገድ በአንተ ሀሳብ ወደ አንተ እምነት እየሰበከን ያለው ብዙ ጊዜ ግን ምንም የእስልምናም ይሁን ሃይማኖት አይደለም፣ የእስልምናም ይሁን የክርስትና እውቀት የሌላቸው ሰው ይገባሉ። ብዙውን ጊዜ የሚጨሰው በሱ ነው። በቃ ቴንክ ዩ። አሁን አንተ ራስህ አጋጣሚ ኔትወርክ አስወጥቶኝ አዳምጣ።
የእስልምናም የክርስትናም እውቀት የሌላቸው ሰዎች አልክ። ተወሱል ምንድን ነው ስልህ እንኳን አላቅም አንተ ራስ አስረዳኝ እያልክ ያለ ሰውዬ እኮ ነው። አንተ ራስ ግን አንድ ጥያቄ ላይ ለምንወያይበት ቶፒክ ላይ አላውቅም አይደለም። እኔ አላውቅም አላልኩም። አስረዳኝ አላውቅም አላልኩም። እኔ አላውቅም አላልኩም። ምንድን ነው ያልከው? አይ ሀሳብ ያነሳው አንተ ስለሆነ ያነሳው ሀሳቡን አንተ ስለሆነ ማለት ነው። ችግር የለውም ንገረኝና ከዛ ችግር የለም እኔ መልስልሃለሁ። ግን እየሰራ ያለው ፖለቲካ እንደዚህ አይነት እምነት አይሰበክም። ፕሊስ አታልቅስ። አልቅሰ ከስር የትናንትናው ዲቤት ትንሽ ጨጓራ ልጦሃል ማለት ነው። የእናንተ ልጆች ነበሩ ባለጌ የነበሩት። ሀባሾቹ ጨዋ ነበረ። ሀባሾቹ ጨዋ ነው። አንደኛ ማቹር ነው፣ እውቀት ያለው ነው። እናንተ ናችሁ እንትን ያላችሁት። እንደው ብዙ ናችሁ አልቻላችሁትም። ኤኒዌይስ ስለዚህ ተወሱል አጨምረኝ። እኔ የለሁበትም፣ አልተሳደብኩም። እኔ እየተማርክ ነበር ገብተህ ከኔ ጋር እምቢ አልከኝ። ማስገባት እምቢ አልከኝ። እኔ አልተሳደብኩም። ኖ በመጀመሪያ እኔ እናንተ አውርተን አልነበረም? እንደውም አልችልም ከምችለው በላይ አታሸክመኝ በቃኝ ብለህ ነው የወጣኸው ከኔ ጋር አውርተናል። እኔ አልኩህ ያወራነው በሌላ ጉዳይ ነው። ግን እነሱ ሲሳደቡ እኔ አልተሳደብኩም፣ አልነበርኩም። ጎበዝ። ስለዚህ እኔ እናንተ ግን ተወያይተን ቶፒኩ ላይ ከአቅም በላይ ሆኖ መጨረሻ ላይ ወጣሃል። ከአቅም በላይ አታሸክመኝ ብለኸኛው። ኦኬ ነጃት ስላነሳው ፖይንት እናውራ። እንመልስልሻለን። ትንሽ ቆየት በይና ቶፒኩ ላይ መሀል መሀል እየተገባ ስለሆነ እንመልስልሻለን። ችግር የለው። ይኸው በደንብ እስከዛ ቅድም የጠቀሽው ጥቅስ እንመልስልሻለን። አይ ቲንክ ዮሐንስ ወንጌል ምዕራፍ 7 ላይ ቁጥር 27 ምናምን አካባቢ 27 28 እንደዛ አካባቢ የሚገኝ ጥቅስ ነው። እንመልስልሻለን።